ከሚስቱ ሌላ ነው እንደወለደው ወለደ ያልኩት የመጀመሪያውን ሰማ ሚስቱ ያለች ሚስቱ አጋጣሚ ዱባይ ሄዳ ከሰራተኛው ሁለት ወልዶ ጠበቃት በድብቅ እኮ ሰው አይደለም አውዝ ቢላ ታዲያ ይፍታታ ሌላ ታግባ ታዲያ ከሱ ጋር ልትኖር ነው እንዴ ከፈታትና ደግሞ ከነገራት ካረዳት ደግሞ ሴትዮዋ ልትሰበር ነው ደግሞ የባሰ እሷ በጣም ነው የምትወደው የልጆች እና አይ ማለት ተደብቆ የሚገር ነገር አይደለማ የሚደበቅ ሚስጥር እኮ አይደለም ይረሳል የሚባል ይቅር የሚባል ነገር አይደለም ልጅ ነው የተወለደው አይደበቁም አይዋጡም አሁን ሰውየው ተወጥሯል ሴትዮዋ ዱባይ በሄደችበት ሰዓት መጀመሪያ ዳታ የምትባለው ልጅ ወልዶ አስፋልት ላይ ጥሏታል ሰው ሳያውቅ ማለት ነው ይሄ ድራማ ታሪክ ነው ወይስ እውነተኛ ታሪክ ነው እውነተኛ ታሪክ ነው በእውነተኛ ታሪክ እንደዚህ ቢያጋጥምሽ ነው እያልኩሽ ያለሁት እንጂ አሁን ድራማውን እየነገርኩሽ ጀመር ድራማውም ከእውነተኛ ታሪክ ጋር የተያያዘ ነው ብዙሃኖች እንደዛ ናቸው አሁን ከዚህ የሚገቡ ከሳውዲ ራሱ እንደዛ ናቸው ብዙሃን ሴቶች ባላቸው ወልዶ እነሱ አይሰሙ ይገባሉ ስለዚህ ምንድነው ትያለሽ እስኪ ሐሳብ ትጭኝ እዚህ ላይ እኔ ምን እላለሁ ያው ተደብቆ የማይቀር ነገር ስለሆነ ያው መስማቱ አይቀርም አድጌውም አርጅተውም ቢሆን ቆይ አሁን ለምሳሌ አንቺ በጣም የምትወጁ ሰው ወይ ፍቅረኛሽ ሊሆን ይችላል ወይ ባልሽ ሊሆን ይችላል ብቻ በሆነ አጋጣሚ በጣም በቃ ውስጥሽን አምነሽ የሰጠሽው ሰው ያ ሰው በአጋጣሚ ስብር ብሎ ቢጠፋብሽና ያ ሰው ካንቺ ቢለይሽ ምን ይሰማሻል ለጊዜው ምንም አይሰማኝ ማለት አልችልም ላለቅስም ላብድም የሆነ ነገር በቃ ራሴ ላጨናንቅ ይችላል ግን ያ ነገር ያ ሰው ደግሞ ያንን እንዳማራጭ አርጎት ነው የተለየሽ እንጂ አጠገብሽ ቢሆን ደግሞ የባሰ ሊያቆስልሽ ነው ያንን ነገር ከነገርሽ ደግሞ የባሰ ደግሞ ብልቶኝ ነው ኩልስማ ሰምቼ ለመሰለክ እዚህ ጋር የምትወደውን ሰው እኮ የምታፈቅረውን ሰው ግዴታ ከኔ ጋር ካልኖር አትልም ከተመቸክ ትኖራለህ ካልተመቸህ ጥለህ የምትሄድበት አማራጭ አለ ስለዚህ ነግሯት አይ በቃ እንግዲህ እኔ እንደውም ተሳስተክ ነው ብላ ስተት ነው ብላ ከተቀበለች ኦኬ አይ እንለያይ ካለችም የሷን ውሳኔ መቀበል ነው የምትለውን መስማት ነው እኔ ብዬ ማለት ላይ ብላለች እስካም ቢላት የቀኑሽን ሐሳቧን እንድንረዳው በአንድ ግንኙነት ላይ ብዙ አመታት ጉልበትና ስሜት ካፈሰስን በኋላ ያንን ሁሉ ትተን መሄድ እንደ ትልቅ ኪሳራ ይሰማናል ይሄን ሁሉ ዘመን የለፋሁበትን እንዴት በቀላሉ እተዋዋለሁ የሚለው ሐሳብ በጉዳት ውስጥ እንድንቆይ ያደርገናል አዎ የብዙ እናቶችና የብዙ ሴቶች ድክመት ይሄ ነው እንደኔ ግን እኔ የሆነ ነገር ካልተመቸ መተው ነው በቃ አንደኛ አማራጭ መተው ነው ማለት ባል ትዳር ሚስት ማለት ቀልድ አይደለም ደረጃ አስብተው ቆይ ለምሳሌ 5-6 ወልደሽስ ቢሆን እንዴት አድርገሽ ነው የምታየው ሰው እተዋዋለሁ 5-6 ይተውታል እንዴ ልጆች አይተውትም አንካ ያመጡታል ያኔ ምን ልታረጊ ነው የሚያመጡት ቃል እነሱ ከፈለጉ ይሄዳሉ ከፈለጉ ያምጡት ይዘይራቸው ይሄ ባልና ሚስት የሚባለው ነገር ግን ይቋረጣል ፋጡምዬ ስታወሪውና ስትኖሪው ይለያያል እሱ ልክ ነህ ስናወራውና ስንኖረው ይለያያል ከዳር ሆነሽ ለማፍረድ አዎ እንዲላለው እንዲያረጋለው እንዲያረጋለው ስትኖሪያት ግን በጣም ከባድ ነች እኔ እንጃ ብቻ ግን እኔ ባሌ እንደው የፈለገ ሌላ ጥፋት ቢያጠፋ እሺ ይሁን ግን ይሄ ማግባት የመውለድ የሚባለው ነገር እኔ እንጃ ይከብዳል ማግባት እኮ ሀገር ያወቀው ፀሐይ የሞቀው ነው ደብቆ 6-7 ፈልፍሎ ሊቆይሽ ምን ልታረጊው ነው ስሰማና እኔ አርጅቼም ቢሆን እለያያለሁ አርጅቼ ብሰማ ማለት ነው በጣም አርጅቼው ምንም የማላገለግሉኝ የራሱ ብሰማ እንለያይ ነው በርግጥ ይሄ ጥቅም የለውም አንድ ሴትዮ ነበረች አሉ እኔ አሁን ታሪኩን የሰማሁት እኛ ገር ወንዶች አንዳንዶቹ ዲንም ዱንያም የማያውቁ ዝም ብለው በየሰፈሩ ይወልዱ የለ እና ሰውየው ወልዷል ለካሉ እና ሰዎቹ አርጅተዋል በጣም አርጅተዋል ከዛ እሷ በስተርጅና ያ ልጅ መኖሩ ተሰማ ልጁ መጣ ሴትዮዋ አሻፈረኝ ብለውን ተለያዩ ያኔ አሁን ባይለያዩ እነሱ ምንም ጥቅም የለውም አርጅተዋል የሚጦሩት በልጅ ነው ከዛ ሲለያዩ ሰውየው ትንሽ ገንዘብ ምናምን ነበረው ታስታውሺ ከሆነ የዛሬ 3 አመት ነው እናቴ ሞተችው አላህ ይርሐማትና ረመዳን ላይ ታስታውሻለሽ አይ እኔ ከመጣሁ በኋላ ነው የነገርከኝ እንግዲህ አስቢኛ ተወልደን አድገን አሁን እኔ ምን አክያለሁ እኔ አሁን ቢያንስ እኔን የሚያካክል ልጅ አላደርስም በዚህ ሰዓት ታደርስ ነበር ይሄን ሁሉ አመት የት እንደነበረች ማናቃት ልጅ አይዋ እህታችሁ በቀደም መጣች እህት ነኝ ብላ አይዋ እሺ ምን ይባ አሁን ታዲያ ይሄን ሰውዬ ከታ መጣት እንበለው ወይስ ምን እንበለው እስኪ ንገሪ ወይስ እንቀበል አትሉም ታላቃችሁ ናት ሳይሁላችሁም ወይስ የኔ ሶስተኛ ታናሽ ናት ከሚገርምሽ አይ ግን ያኔ አጋጣሚውን ክስተቱን ታሪኩን ብታውቁት ደስ ይላል
ለሌላ እኮ ችግር ሳይሆን በቃ ሰውዬው ለማወቅ ደግሞ ያክል አግኝቷላ የሆነ ቀለል ነገር ባለ ለካስ መንገድ። ሊሄድብን ነው እንዴ? ሰውየው ጫፍ ላይ ነው ያለው አባታችን። እንዴት ነበር ሶስተኛ የሆነ ሚስት ነገር አግብተህ ከተናገሩ ነበሩ የአባታችሁን እንትን ይላል። ስለዚህ ምንም ተዋወቅ ምናምን በሙሉ እኔ ነኝ እንዲያውም የተጫንኳችሁ ቤት ውስጥ በቃ ምንም ነገር እንዳትናገሩት ዝም ብላችሁ ተቀበሏት። በቃ ትክክለኛ እሷ እህታችሁ ናት ብሎ የሚያምንበት ከሆነ እሱ ተቀበሏት። ምክንያቱም የሆነ ኃይል ከተናገራችሁት የሆነ ነገር ካላችሁት ወይ ሊናደድ ወይ እንትን ይልና ወይ ደም ግፊቱ ይነሳል። የባሰ ደግሞ ወይኔ ይመጣል ማለት ነው። እናንተ እንደውም እናንተ ልትናገሩ የሚገባው እንደ ልጅ ለምን እስከ ዛሬ ሳታስተዋውቅ ነው? አናት እኮ አናት እስከ ዛሬ የኔ ጥያቄ አጭር ጥያቄ የት ነበርሽ እስከ ዛሬ ነው። እሺ እሱ ሊደብርሽ ይችላል። አንቺ ግን ፈልፈለሽ መምጣት ነበረብሽ። እኛ ብንሰማ እናስቀምጠው። አይ እኮ ይሄ ነው እናንተ ጠይቁት የሚገባው አንቺ ግን እህቶችሽ ወንድሞችሽ መሆናችንን ካወቅሽ ለምንድን ነው ተደረገ? አይ እኔ እዛ ባህር ዳር ነበር ምናምን አለች። እንግዲህ አይ እንኳን ደህና መጣች። ይሄም እንደዚህ ነው በቃ። ይሄ ግን ሴትዮዋ በህይወት ስላለች አሉን ወሬውን የሰማሁት መለያየትን መረጠች። ተለያዩ። ሰውየውም ገንዘብ ምናምን ነበረው። እንደውም በልክ ሰውየው ደግሞ ገንዘቡን ምናምን እንደውም ከእሷ ልጆች ይልቅ ለዛኛው አድልጎ የሚበልጥ ነገር አደረገለት ምናምን ብለው ነገሩ እና ያው እኔ ባረጅም እንደዛች ሴትዮ ነው መሆኑ። አሁን ቆይ ጥሩ ሀሳብ መጥቶልናል እዚህ ጋር አንብቢልኝ እሺ። ካልሆነ ከደከመሽ እኔ አነባለሁ። ከዚህ ጀምር። ችግር የለውም። እኔ ግን ለምን ከኔ ሌላ ሴት ጋር እንዲሄድ ከሰራተኛ እንዲወለድ አስቦ እንደሆነ ሁሉንም ነገር ካስረዳኝ በኋላ ያቀረበልኝን ምክንያት የሚያሳምን ከሆነ እቀበላለሁ። እሱ እንደዛ ብለሽ መጠየቅ አትችይም። አንደኛ አንቺ ዱባይ ነሽ፣ 3 ዓመት 4 ዓመት ቆይተሽ ሊሆን ይችላል። ሁለተኛ አንድ ቤት ነው እየኖሩ ያሉ። ሴትና ወንድ አንድ ቤት ከኖረ ደግሞ ሰላም አይኖርም። እንዴ እሳትና ጭድ እንዴት ነው አንድ ላይ ተገኙ የሚባለው? ወንድ ልጅ ሰራተኛ ይዞ ብቻውን እንዴት ነው የሚኖረው? እንዴት? ሰላም አለይኩም ወራህመቱላሂ ወበረካቱ። አህለን ሳሊ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ከታችን ሰፋ ያሉ ሀሳቦች አሉ። እስኪ አንብቢላቸው ወንድሜ። በጣም አለው እናትህን ነብሷን ይማራት ያሰብከት ብላለች። አሜን ብያለሁ። እሺ ለማንኛውም ይሄው እዚህ ጋር ደግሞ ቤቲን ቀጥይላት እስቲ። እኔ እንደዛ አይነት ሰው ጋር አጋጥሞኛል፣ ግን እኔ ይቅር ብዬው ተስማምተን ያሳለፍኩትን ቀን አለና አብሮ በመሆን የማይፈታ ነገር የለም። እሳቱን በእሳት ሳይሆን እሳቱን በውሃ ማጥፋት አለብን። ምክንያቱም ሰው ሆኖ የማያጠፋ ብረት ሆኖ የማይዝግ የለም። ደግሞ ሁሉም ሙሉ አይሆንም። ግን አንዳንዴ ይሄ ነገር ግን ወላሂ ልብ ይሰብራል ማለት መተው ቀላል ነው። ግን በተለይ ልጆች በመካከላቸው ካሉ ለልጆች ሲባል የግድ ሰላም ማውረድ ይጠበቃል መሰለኝ። ምክንያቱም እውነቱን ነግሯት እሷም ካመነችበት እሱም ካስረዳት ለልጆቻቸው ስትል መሄድ ሳይሆን የሚሆነው ነገር አስተካክለው መቀጠል ይሻላል። ግን እውነቱን አውቆ መቀበል ካልቻለች ወይም ካልቻለ ትቶ መሄድ። እኔ የምለው ከወለደ በኋላ ምን እውነት ውሸት አለው? አንቺ የለሽም በቃ ልጅ ፈለግኩ ቢላት ምን ትላለች? ወልደው ህፃናት ከሆኑ እሺ ምንም አያውቁም ነፍስ አያውቁም ተብሎ ጠልጥሏቸው ሊሄዱ ይችላሉ። እኔን የሚያክል ጎረምሳ አድርሶ አሁን እንለያይ ቢሉ ሽልላቸው ነን አስገብቼው ሁለቱን ነው የምገርፋቸው። የምን መለያየት ነው? እንደ ህፃን ድሮ እነሱ ተገልብጬ ነው የምገርፋቸው። እንዴ የምን መለያየት ነው? ለምን የፈለገ አይሆንም። እሱም ጥፋት ካለበት በጥፋቱ ልክ ይቀጣል፣ እሷም ጥፋት ካለባት በጥፋቷ ልክ ትቀጣለች። እናትም አብረው ይኖሯታል እንጂ መለያየት የሚባል ነገር በፍጹም ሊሆን የማይችል ነገር ነው። ቃል እንዴት ነው? እነዚህ ግን ብዙሃኖች እንደዚህ አይነት ነገር የሚከሰተው እዚህ አሁን ብዙ ሴቶች እንደዚህ ይሆንባቸዋል ባሎቻቸው። እነሱ እኮ ወላሂ አንድ ልጅ ሳይጥሉ ገንዘብ ህይወታችን ይቀየር ብለው እነሱ እዚህ እየተንከራተቱ የመውለጃ እድሜዋ እያለፈ እሱ ግን እንዳያልፍበት እዛ ወልዶ መጠበቅ